በጧቱ የፀሐይ ብርሃን ስር በወዳጅነት ፓርክ ምዕራፍ 2 ግቢ ውስጥ የሚሰማው የልጆች የደስታ ሳቅና የሩጫ ድምጽ ልዩ ድምቀትን ፈጥሯል። በአካባቢው ህጻናት እጅ ለእጅ ተያይዘው ሲዘሉ፣ ተራራ መሰል መጫወቻዎችን ሲወጡና ሲወርዱ በወዳጅነት ሲላፉ ማየት የተለመደ ክስተትም ሆኗል። ተራራ መውጣት፣ ትራምፖሊና፣ ዋዥዌ ደግሞ ያኛው ቤተ መንግስቱ ያኛው ሸርተቴው እንደዚህ አግኝቻለሁ። ብዙ ናቸው የተጫወትኳቸው ነገሮች፣ የሚያነጥረው ነገሮች ብዙ ናቸው፣ ግን በጣም ደስ ብሎኛል። ባለፉት 8 ዓመታት በአዲስ አበባ ከተማ ከተከናወኑ ዘርፈ ብዙ የልማት ስራዎች መካከል የመደመር እሴት ሕያው ማሳያ የሆነው የወዳጅነት ፓርክ ዛሬ የበርካቶች መገናኛና የትውልድ መቅረጫ ማዕከል ለመሆን በቅቷል። ሀገር መሰረቷ ትውልድ ነው። ጠንካራ ትውልድ ያላት ሀገር ችግርን ትቋቋማለች፣ መከራን ትሻገራለች፣ በፈተና አትናወጥም፣ አትፈርስም። ለዚህም ሲባል የፈረሰ ጭንቅላት ሀገርን የሚያፈርስ ሁሉ የተገነባ ትውልድ ደግሞ ሀገር ይጠብቃል፣ ይከላከላል፣ ያንጻል። በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረውና 56 ኪሎ ሜትር ዝማኔ ባለው የሸገር የማስዋብ ፕሮጀክት ስር የተገነባው የወዳጅነት ፓርክ የከተማ ውበትና መሰረተ ልማት ከማህበራዊና ኢኮኖሚያዊ እሴት ፈጠራ ጋር እንዴት እንደሚጣመር ማሳያ ነው። በሁለት ዋና ዋና ምዕራፎች ተከፍሎ የተገነባው ይህ ፓርክ በምዕራፍ 1 32 ሄክታር መሬት በማልማት ሰው ሰራሽ ሐይቅ፣ ፏፏቴ ላይ የብርሃን ትርኢት፣ የስብሰባ ቦታዎች፣ ካፌዎችና የሩጫ መንገዶች ያካተተ ሆኗል። ባለፉት 4 ዓመታት ብቻ ወደ 1 ቢሊዮን ብር ገደማ ገቢ ማስገኘቱ ደግሞ የህዝብ መዝናኛ ቦታዎች ራሳቸውን ችለው ገቢ ማመንጨት እንደሚችሉ ማረጋገጫ ሆኗል። ሆኖም የፓርኩ ትልቁ እሴት ከኢኮኖሚ ስኬቱ ባሻገር በሰውና በትውልድ ግንባታ ላይ ያለው ሚና ነው። በጥቅምት 2015 ዓ.ም ተመርቆ ለአገልግሎት የበቃውና ከአብሮት ቤተ መጻሕፍት ፊት ለፊት 16 ሄክታር መሬት ላይ ያረፈው የወዳጅነት ፓርክ ምዕራፍ 2 ሙሉ በሙሉ ለህፃናት፣ ለታዳጊዎችና ለቤተሰባዊ ስፖርታዊ መስተጋብር ተለይቶ የተገነባም ነው። በዚህ ስፍራ ህፃናት በዲጂታል ስክሪኖችና ሞባይል ጌሞች ከመጠመድ ወጥተው በአካል ተገናኝተው ይጫወታሉ። በፓርክ ውስጥ የተሯሯጡ ሲጫወቱ የተዋወቁ በርካታ ህፃናት በደቂቃዎች ውስጥ አዲስ ወዳጅነት መስርተው አንድነታቸውንና ወዳጅነታቸውን ሲያጠናክሩም ይታያሉ። በጣም ደስታ ተሰምቶኛል። ደስ የሚል ፓርክ ነው። እናመሰግናለን ዶክተር። በጣም ደስ ይላል። ልጆች ትራምፖሊ አለ፣ ምን አለ፣ ጅዋጅዋ አለ። በቃ ልጆች ይጫወታሉ፣ ይዝናናሉ። በጣም ደስ የሚል ፓርክ ነው። እኛም እዚህ ለመጫወት ነው የመጣነው። ይህንን ሁኔታ በቦታው ተገኝተው የተመለከቱ ወላጆችና ጎብኚዎች ቦታው ለልጆች አካላዊ፣ አእምሯዊና ማህበራዊ እድገት ያለው ፋይዳ ከፍተኛ መሆኑን ነው የሚናገሩት። በእኔ በራሴ አይደለም ልጆቼ እኔ ዘና ፈታ ብያለሁ። ደስ ብሎኛል። እንደ ጻን ልጅ መስሎኝ ራሴ ደስ ብሎኛል። አይደለም ልጆቼ ትውልዱ ህፃናቱ በአንድነት በፍቅር እንዲያድግ ይሄ ራሱ መሰረት መጣሉ በጣም ነው ለኔ ትልቅ ደስታ የሚሰማኝ። እንደገና ደግሞ በመንግስት ደረጃ መሆኑ የሚያስደስተው ምንድነው? ለሁሉም ያማከለ ነው። ሀገር እንወዳለን፣ ሀገር እናስቀጥላለን፣ ኢትዮጵያን ከፍ እናደርጋለን ካልን እኛ ላይ አይደለም የሚሰራው ልጆች ላይ ነው፣ የልጆች አእምሮ ላይ ነውና ይሄ ምን ያህል ትኩረት እንደተደረገበት የሚያሳይ ነገር ነው። ልጆች ሀገራቸውን እንዲያውቋት እንዲወዷት ያደርጋል። በፊት እንግዲህ ይህን ቦታ ስናውቀው የማይሆን ሰፈር ነበር ረጅም ሰዓት። አሁን ደግሞ ለውጡን ስናይ ደግሞ ያው የልጆች መጫወቻ ልጆቻችን የአይን ማረፊያ ያገኙበት ቦታ አግኝተን ከሚገባ በላይ ያው ደስተኛ ሆነው ስሜት ጨዋታ ነው። ቦታው በጣም ነው የሚያምረው። እንግዲህ ብዙ ጊዜ አዲስ አበባ ውስጥ የህፃናት መጫወቻ የለም። እንደዚህ ግሪን ኤሪያ ያለበት ብዙ አላየንም። ኢንዶር ናቸው በአብዛኛው። ይሄ ግን በቃ ግሪንነቱ ምናምን መጫወቻው፣ ፍሪደሙ ልጆች እንዲሯሯጡ እንዲወጡ፣ ጥንካሬም እነሱ መውጣት እንዲችሉ ስላደረጉ በጣም ደስ የሚል ነው። በጣም ደስታ ተሰምቶኛል። እዚህ ባየሁት ነገር እጅግ በጣም ደስ ብሎኛል። እኔ አካባቢውን ከዚህ በፊት ማውቀው ስለነበረ በእንደዚህ አይነት መልኩ ይሰራል ብዬ እኔ አላመንኩም ነበረ። ለልጆቹ ደስ የሚል በጣም አእምሮአቸውን ሪላክስ የሚያደርግ ማለት ስፖርታዊ ነገርም አለው። አእምሮ ሪላክስ ሲሆን የረፍት ጊዜያቸውን መጥተው እዚህ ሲያሳልፉ ከትምህርታቸው ጋር ግብዓት ይሆናል ብዬ ነው ማስበው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም የፓርኩን ሁለተኛ ምዕራፍ ቁጥር 2 ሲመርቁ እንዳመለከቱትም የሀገር መሰረቱ ጠንካራ ትውልድ ነው። ልጆቻችን መዋያ፣ መዝናኛ፣ ማሰቢያ ስፍራ ማግኘታቸው ሀገር ለማነጽ በእጅጉ የሚያግዝ ነገር ነው። ሰው የሚሰራበት እድሜ ያ እድሜ ስለሆነ
ዩኒቨርሲቲ ያለውን ትኩረት ወደ ዋናው ወደ መሰረቱ መውሰድ ስለሚሻል ነው። እነዚህ ልጆች ከትምህርት በኋላ ማንበቢያ፣ ማሰቢያ፣ መዋረቂያ ከወዳጆቻቸው ጓደኞቻቸው ጋር መገናኛ ቦታ ይፈልጋሉ እና የፍሬንድሺፕ ፌስ 2 ፕሮጀክት አንዱ ትኩረት አድርጎ በስፋት የያዘው ለልጆች ነው። ከህፃናት ከ2 ዓመት 3 ዓመት ጀምሮ እስከ ቲኔጀር ያሉ 13 14 ዓመት ያሉ ልጆች የሚጫወቱበት ስፍራ ተዘጋጅቷል። ልጆች በፊልም በቪዲዮ የሚያዩትን ነገር በሀገራቸው ማየት እንዲችሉ፣ ሀገራቸውን እንዲወዱ፣ ሀገራቸውን ይበልጥ ማነጽ፣ ማሻሻል፣ ማላቅ እንዲመኙ አድርገን ከሰራናቸው ሀገር ትጠበቃለች፣ ሀገር ትታነጻለች፣ ሀገር ትሻገራለች። በፓርክ ውስጥ የሚገኙ የመጫወቻ ስፍራዎች ህጻናት አካላዊ ጥንካሬ የሚያገኙበትና በጭንቅላታቸው እያሰቡ የሚጫወቱበት እንጂ ተቀምጠው የኤሌክትሮኒክስ ምስሎችን ብቻ የሚያዩበትም አይደለም። ይህም ከትምህርት በኋላም ሆነ በክረምት ህጻናትና ታዳጊዎች የሚያስቡበት የሚያነቡበትና ከጓደኞቻቸው ጋር በጥሩ ስነ ምግባር የሚቀራረቡበት ምቹ አካባቢ ፈጥሯል። እናም የመደመር መንግስት እንደሚለው የወዳጅነት ፓርክ አዲስ አበባን ዘመናዊ አረንጓዴና ለነዋሪዎቿ ምቹ ለማድረግ የተካሄደበትን መንገድ የሚያሳይ ብቻ ሳይሆን ለነገዋ ኢትዮጵያ በስነ ምግባር በጤናና በፍቅር የተገነባ ትውልድ ለማፍራት የተጣለ ጠንካራ መሰረትም ነው።